አንዳንዴ የምንለምነው ነገር እኛን የሚያጠፋን እኮ ሊሆን ይችላል። ዛሬ ዱንያው ቢመጣልህ ከነገ ጀምሮ መስጊድ ማትታይ ሰው ልትሆን ትችላለህ እኮ። መጥፋትህን ካልፈለገውስ አላህ መዳንህን ከሆነ የፈለገውስ ዱንያውን ይከለክልሃል። መከልከሉ ግን በተዘዋዋሪ ያንተን ዱዓ መስማቱ እንጂ እንቢ ማለቱ አይደለም። ብሩን ቢለቀው ተጠፋለህ። እንደ ህፃን ልጅ ነው አላህ እኛን ሙዓመላም ያደርገን። ቤታችን ያለ ህፃን ልጅ ስኳር አስለምደነው ተመልሶ ቢጠይቀን እንከለክለዋለን ቢያለቅስ እንኳን። ለምን? ስኳር ተወዷል ኪሎ 170 ብር ገብቷል ብለን ነው እንዴ? አይደለም። ይጎዳል፣ ጤናው ይቃወስብናል ነው። እሱ ግን የሚያለቅሰው ከለከሉኝ ብሎ ነው። እኛ ግን የከለከልነው ተመቅኝተን ሳይሆን ለሱ ጤና አስበን ነው። አላህ ዘንድም እንደ ህፃን ነን። ፊት ለፊት የሚጠቅመንና የሚጎዳንን ነገር ለይተን የምናቅ ሰዎች አይደለንም። አቂባውን አንረዳው። ሰላቱል ኢስቲኻራም እኮ የተሰገደው ለዚህ ነው። በሚያስጨንቀን የህይወታችን ጉዳይ አላህ ጣልቃ ገብቶ የተሻለውን እንዲያማርጠን اللهم إني أستخيروك بعلمك بلن እንድንለምነው የተደነገገው የነገሮችን ዓቂባ ስለማናውቅ ነው። ፊት ለፊት ያለውን ነው የምናየው። ሙሳ አለይሂ ሰላም ፊት ለፊት ከኸዲር አለይሂ ሰላም ያየው መርከቡን ሲቀድ ህፃኑን ልጅ ደግሞ ሲገለውና እንግድነት የከለከሏቸውን ሰዎች በነፃ ሊፈርስ የተቃረበን ቤት ቀና ማድረጉን ነው። በዛሂሩ ሲታይ ሙሳ መቃወሙ እኮ ትክክል ነው። እንዴት የሰው ንብረትን ያለ ፍቃድ ይቀዳል? እንዴት ህፃን ልጅን ዝም ብሎ እንዴት ይገላል? እንደገና እንግድነት አንቀበሉም ያሉትን የመንደሩን ሰዎች ጭራሽ እሱ ገንዘብ መቀበል እየተገባው በነፃ እንዴት ሊፈርስ የቀረበ ቤት እንዴት ያቃናል? አግባብ አልነበረም። ዓቂባውን ግን ኸዲር አለይሂ ሰላም ያውቃል፣ ሙሳ አያውቅም። ስለሆነም አላህ ባሳወቀው መሰረት በላንተ ከኔ ጋር ሰብር ማድረግ አትችልም ካለው በኋላ የነዛን ሚስጥር ግን ነገረው። ለምን ጀልባውን ቀደደው? ለምን ህፃኑ ልጅ ገደለው? ቤቱን በነፃ ያለ ክፍያ ለምን አቃናው? ኋላ ላይ ነው የገለጸለት። እኛም ፊት ለፊት የሆነ ነገር ስለታየን ብቻ ያ ረቢ ሀብታም አድርገን ነው የምንለው። አሁንም አላህ ሀብታም ያርገን፣ አላህ ከድህነት ይጠብቀን። ግን ይሄ ሀብት ምንድነው ይዞ የሚመጣው አናውቀው፣ አላህ ነው የሚያውቀው። ስለዚህ ቢከለክለንም ለኸይር ነው ልንል ይገባል። ከዱዓ ግን በፍጹም ተስፋ መቁረጥ የለብንም። ተግባባን? ከዛ የአላህ መልእክተኛ በእነዚህ መንገዶች መልስ ቢሰጣችሁ እንጂ ዱዓችሁማ ዝም ብሎ ባዶ ሆኖ አይቀርም ሲሏቸው ሰሃቦች ወዲያው አመለካከታቸውን ቀየሩና ኢዘን ኑክሲር፣ እንደዛማ ከሆነ ዝም ብለን እናብዛ ዱዓውን አሉ። ቃለ ፈላሁ አክተር፣ አላህ እናንተን በመመንዳት የበዛ ጌታ ነው። እናንተ ካልሰለቻችሁ በስተቀር እሱም ይሰለች አይደለም፣ ለምኑ አሏቸው። ስለዚህ በረመዳን በተለይ በዱዓ ጊዜያችንን ልንጠቀም ይገባል።